አርባ ምንጭ ጋሞ አካባቢ ላይ ተገኝቶ ሐዘኑን ገልጿል። ከዚህ በፊትም አይ ቲንክ ርዕደ መሬት በተፈጠረ ጊዜ አረንጓዴ ኮባ የሚመስለውን ሱፍ አድርጎ መድረክ ላይ አይኑ ቀይ ሆኖ የተፈጥሮ የለቅሶ ሳይሆን በቪክስ የመጣ እንባ ቪዲዮ ስለምሰራበት ታዩታላችሁ። በቪክስ የመጣ እንባ እያነባ የመጀመሪያ ክሩሴዴን ያዘጋጀሁት አርባ ምንጭ ነው፣ እንደዚህ ያደረግኩት እንደዚህ ነው እያለ ያለቀሰ እንትን እኔ እሱን የውሸት ለቅሶ ነው የምለው። ምክንያቱም ሐሰተኛ ነቢያት ለህዝብ አያዝኑ። ለምን እንደዚህ ያልክ ካላችሁ ግልጽ ማሳያ ልስጣችሁ። ከ3 እና ከ4 ዓመት በፊት እዩ ጩፋ አዳራሹን ገንብቶ ጨርሶ ነበር። የሆነ ትልቅ አዳራሽ 6 ፎቅ ወደ ላይ ያለውና ወደ ጎን ደግሞ ትልቅዬ አዳራሽ፣ በጣም ጥንቅቅ ያለ አዳራሽ ህዝቡን ሰብስቦ የሚያጭበረብርበት የሐሰት ትንቢት የሚነግርበት አዳራሽ ሰርቶ ጨርሷልና እዛ አዳራሽ ውስጥ ወደ 24 ሚሊዮን ብር የሚፈጅ ስክሪን ሰርቷል። የስክሪኑ ዓላማ አንድና አንድ ነው። መድረክ ላይ ሆኖ የቆመውን እዩ ጩፋ አግዝፎ ማሳየት ነው የስክሪኑ አጀንዳ። እዚህ ጋር መድረክ ላይ ቆሟል እዩ ጩፋ፣ ከኋላ ደግሞ ስክሪኑ ላይ በትልቁ ይታያል እዩ ጩፋ። ሌላ ዓላማ የለውም ስክሪኑ። ለምሳሌ እዩ ጩፋ ላፕቶፕ አውጥቶ በፓወርፖይንት እያደረገ የሚያስተምር አይነት አስተማሪ አይደለም። ዝም ብሎ ነው በቃ እንደዚህ ይሆንላቸዋል፣ ጠላት ይመታል፣ ኢትዮጵያ ታሸንፋለች፣ ጠቅላይ ሚኒስተሩና እኔን አይችሉንም፣ እንደዚህ አይነት ንግግሮች ነው የሚናገረው እንጂ ወጥ የሆነ የእግዚአብሔርን ቃል ራሱ በስነ ስርዓት አያስተምርም። ይሄ ሰውዬ ትልቅዬ ስክሪን ከኋላ አድርጎ ነበረ። እንደውም አንዴ ምቀኞች ይኸው ከታችም ጨምሬላቸዋለሁ ሌላ ስክሪን ግራውንድ ውስጥ ኦቨርፍሎ ለሚመጡ ሰዎች ምናምን ብሎ ሲያወራ ነበር። እንድትሰሙ እንድታስተውሉ ነው ይህን ነገር ምነግራችሁ። አንድ ህዝቡን ወዳለው የሚል አገልጋይ 24 ሚሊዮን ብር ምንም ሊጠቅመው የማይችል ግን አደረግኩ የሚል የቅንጦት ነገር አዳራሽ ውስጥ ለመስቀል 24 ሚሊዮን ብር ከህዝብ ሞጭልፎ የሚገዛ ሐሰተኛ ነብይ ለጋሞ ህዝብ ላይ ለደረሰ ሐዘንና ሰቆቃ ከራሱ ከጋሞ ህዝብ የሰበሰበውን ገንዘብ 300 ሺህ ብር ነው የሰጠው። ለሰውና ለስክሪን ያላቸውን ግምት እንድታዩት ፈልጌ ነው። ሰሙ የእውነት እግዚአብሔር ቢሆን በዛ ቦታ ላይ የእውነት ኢየሱስ በሰውነት ቢኖር በዛ ቦታ ላይ ኢየሱስ ያንን መድረክ ቢችል ለስክሪን ወጪ የሚያወጣ ይመስላል? አንተ ራሱ ዩቲዩብ ጡረተኛ ይሄድና ዩቲዩብ ላይ ዩቲዩብ ላይ 2 ወር ሆኖኛል ቪዲዮ ከፖስትኩ። የዩቲዩብ ጡረተኛ ምናምን እኔ ሳደርገው ጡረታ ነው አይደል? እና አንድ ሰው 24 ሚሊዮን ብር ለማይረባ ስክሪን ምንም ለማስተምርበት በፓወርፖይንት ትምህርት ለማስተምርበት የማይረባ ስክሪን ከኋላ ለለጠፈው ስክሪን 24 ሚሊዮን ብር አውጥቶ ለጋሞ ህዝብ መከራ ለደረሰበት ህዝቡ ሐዘን ለደረሰበት ጉዳት ለደረሰበት ብሎ ከጆን ዳንኤል ቲክቶከር ከሆነው ከጆን ዳንኤል ያነሰ ገንዘብ የሚሰጣው ለህዝቡ ያለው ልብ ነው የሚያሳይ። ካለቀ አንተ ምን ሰጠክ ምናምን የምትለኝ ሰው የኔ ምን ወሰድኩብህ? እኔ የትኛውን አዳራሽ ከፍቼ አስራትና መባ ተቀብያለሁ? አልተቀበልኩ። ምን አስቀን ያራል ቀን ነው ምን እውነቱን ነው የምነግርህ። የምን ቅናት ነው የምትለው? አንድ ግለሰብ ክሩሴድ ለማዘጋጀት እኚህ ሰዎች ለአመራሮች ይከፍላሉ፣ ለአጃቢዎች ይከፍላሉ። አሁን የምታዩቸው ትልልቅ መኪኖች አብሯቸው የሚሄዱ ትልልቅ መኪኖች የኪራይ መኪኖች ናቸው። ታውቃላችሁ እነ እዩ ጩፋ የሆነ ከተማ ሲሄዱ በቪኤቶች ሲታጀቡ አይታችኋል። እነዛ ሁሉ ቪኤቶች የኪራይ ቪኤቶች ናቸው፣ ከራሳቸው ቪኤቶች ማለት ነው። ሞተር የሚነዱት አጃቢዎች በመኪና የሚያጅቧቸው እያንዳንዱ ሰዎች ተከፍሏቸው ነው። የእግዚአብሔር ሰው መጣ ላጀበው ብሎ የሚወጣ አንድ ሞተረኛ የለም። ሁሉም ተከፍሎት ነው የሚወጣው። ምክንያቱም ሞተር በነዳጅ ነው። ነዳጅ ውድ ነው። ስፔሻሊ በዚህ ሰዓት ላይ በጣም ውድ ነው ነዳጅ። ቤንዚኑ ብትሉ ናፍጣው ብትሉ ውድ ነው። ማንም ሰው ይሄ የእግዚአብሔር ሰው መጣ ላጀበው ብሎ ወጥቶ አያውቅም። ግን እናንተ ምስል ላይ ተቀባይነቱ እጅግ ከፍተኛ እንደሆነ እንድታስቡ ምን ይደረጋል? ፕሮፓጋንዳ ይሰራል። አለቀ። ፕሮፓጋንዳ ይሰራል። ቀድሞ የነበረው
መንግስታችን እንደሚያደርገው ማለት ነው። ምንድነው የሚደረገው? ስታዲየም ላይ ምናምን የሚዘጋጅ ፕሮግራም ካለ የሆነ ነገር አለ። በወጣት ምናምን ወጣት ተደራጅ ምናምን ትባላለህ። ወጣት ይደራጃል። ተደራጅተክ የሆነ ውሳኔን ብድር እንዲለቀቅልህ እዚህ ስብሰባ ላይ መገኘት አለበት ትባላለህ። የሄድከው አንተ ብድር እንዲለቀቅልህ ነው የሄደው። ወጣቱ ሁሉ ተሰብስቦ ሄደው ብድር እንዲለቀቅለት ነው። ተደራጅቶ ለመስራት ማለት ነው። ተደራጅቶ ለመስራት ከዛስ የሀገር ወጣት በካሜራ ይቀረጻል። ይሄ መንግስታችን ምናምን ተብሎ ይቀረጻልና ዋው በቃ ተቀባይነት አለው ምናምን ትላለህ አይደለም። ወጣቱ የተሰበሰበው ብድር እንዲለቀቅለት እንጂ ያንተ ዓላማ ገብቶትም ሁሉ አይደለም እኮ። ስለዚህ እዛ የምታያቸው ሞተረኞች፣ እዛ የምታያቸው ነገሮች ሁሉ አብዛኞቹን ለፕሮፓጋንዳ የእግዚአብሔርን ሰው ህዝብ ተቀበለ። አሁን ጆይ ጭሮን ማን ይቀበለዋል? በእግዚአብሔር ጆይ ጭሮን የሚያክል ሸዋጅ ሰው ምንጣፍ ስር 100 ብርና 50 ብር ከቶ እስቲ ከግራችሁ በታች ያለው እንትን በተአምራት ገንዘብ ያፈልቅላችኋል፣ ምንጣፉን ከፍ አድርጉት ብሎ ከፈት ሲያደርጉት 50 እና 100 ብር አግኝተው ፌንት የሚሰሩ ሰዎች፣ የሚያጭበረብር አይነት ሰው በየትኛው የማሳመን ብቃቱ በየትኛው ችሎታው ሞተረኛ ምናምን ባለመኪና ይቀበሏል? ፕሮፓጋንዳ ነው የሚሰራ እና እባካችሁ አሁን ላይ በጣም አቅም አላቸው። አሁን ካውንስሉንም ምናምን ብትመለከቱ በቃ የቦርድ አባል ምናምን አንድ ላይ ናቸው። መለየት ይከብዳል። ሙሉ ወንጌልና እንትንም መለየት ይከብዳል። የሙሉ ወንጌል አቅምን ይከብዳል። ሙሉ ወንጌል አቅም አላት ወይ? መሰረተ ክርስቶስ አቅም አላት ወይ? ቃለ ሕይወት ቤተክርስቲያን እውነት ሪል አቅም አላቸው ወይ ብትል በጣም ተገዳዳሪ ናቸው እነዚህ ሐሰተኛ ነቢያቶች። በጣም ብዙ ዘመን ዝም ስለተባሉ ጥቂት ሰዎች ናቸው ፌስቡክ ላይ ዩቲዩብ ላይ እና ደግሞ እንደኔ አይነት ወጣቶች ናቸው ሁሉም ዝም ሲሉ ብቅ ብለው የተናገሩ በጣም ጥቂት ወጣቶች ናቸው ያሉት እዚህ ሚዲያ ላይ ማለት ነው። ከዛ ባለፈ በቃ አንበሳ ናቸው ያልናቸው እኮ እነ መጋቢ ጻድቁ ከስልጣናቸው ከወረዱ በኋላ እውነተኛ ማንነታቸውን አፈንድተውታል እኮ። አሁን መጋቢ ጻድቁ ባለፈው ምን አሉ? ምኩራብ ሾው ላይ ቀርበው ተጠይቀው አንዳንድ ሰዎች እነዚህ ሰዎች እንዲመለሱ አይፈልጉም፣ ምክንያቱም የእነዚህ ሰዎች አለመመለስ ለነሱ እንጀራቸው ነው ብለው ሐሰትን የሚቃወሙትን ሰዎች ኮነኗቸው። ከሐሰተኛ አጠገብ ቆሙ ማለት ነው። እነዚህ ሰዎች እንዲመለሱ አይፈልጉም። እርግጠኛው ነው መጋቢ ጻድቁ ነገሩ መጋቢ አይደሉም። አሁን የትኛውንም ቸርች አይመሩ። ለምን እዚህ ጋር ራሱ ኮለር ነው የሚባለው? ኮለሩን እዚህ ላይ ለምን እንደሚያደርጉት አላቅም። የቄስና የመጋቢ ምልክት የሆነውን ኮለር እዚህ ጋር ለምን እንደሚያደርጉት አላቅም። ምክንያቱም በስሮት አንድ አጥቢያ የሚመሩ ሰው አይደሉም። በዚህ ሰዓት ላይ አብያተ ክርስቲያናት መሪ አይደሉም፣ የካውንስል መሪ አይደሉም። ስለዚህ እርሶ መጋቢ አይደሉም። መጋቢም ከሆኑ ጡረታ የወጡ መጋቢ ኤክስ ፓስተር የቀድሞ ፓስተር በሚለው ይያዝሎታል እንጂ መጋቢም አይደሉም። በዚህ ሰዓት ላይ አስታውስ ማን ሰው እንዳደረገ። ማን ነበር ሰው ያደረገኝ? እስቲ ማን ነበር ሰው ያደረገኝ? አንዳንድ ፌክ አካውንት ጨራሱ ሰውየው ነው መሰለኝ መጥቶ እኮ የሚለው አስታውስ ማን ሰው እንዳደረገ ይላል። ላስታውስ? እግዚአብሔር ነው ሰው ያደረገኝ። ይከራከረኛል እኮ ጴንጤ መጥቶ ይከራከረኛል። ጴንጤ እግዚአብሔር ነው ሰው ያደረገኝ፣ እግዚአብሔር ነው ሰው ያደረገኝ። ጴንጤ ይከራከረኛል። በማን ተጠቅሞ ይለኛል። እናንተ እኮ ናችሁ አሁን እኮ የምትቸገሩት። አሁን ብናገር ለኦርቶዶክስ አስቃበት ክትሉኛላችሁ። ኦርቶዶክስ ለመዳኔ እንደ መንስኤ ማርያም ናት፣ ምክንያቱም ማርያም ጌታን ወልዳለች ይላል። ያንን መቀበል ይተናነቃል። እዚህ ጋር አሁን ይህንን ስልት እናደዳል። ማርያም ለመዳናችን እንደ መንስኤ እንደ ምክንያት ናት፣ ምክንያቱም ጌታን ወልደዋለች፣ እግዚአብሔርን በስጋ ወልደዋለች ብለው ሲሉ ይደብራል፣ ይተናነቃል። እኔ እኮ የሆነ ዮናታን አክሊሉ የሚባል ሰውዬ በአቡና ህይወት ውስጥ ለማንገስ ግን የኮመንት ማለት ትጽፋለህ።
እኔ በጣም የምታሳዝኑኝ በእውነት ክርስቲያኖች፣ ወንጌል አማኞች ስድብ ተዉ፣ ስድብ ተዉ፣ ስድብ ተዉ፣ ስድብ ተዉ ወዳጆች። አሁን የነቢያት ደጋፊ የሆናችሁ ሰዎች በጣም ተራጋሚዎች ናችሁ። አይኖ ተሳዳቢዎች ናችሁ። አይኖ ሰው አሳዳጆች ናችሁ። ይሄው ያዩዋችሁ ነው። በጣም የምትሳደቡት ተዉ። ጌታን ታሰድቡታላችሁ፣ እግዚአብሔርን ታሰድቡ፣ የእውነትን መንገድ ታስነቅፉታላችሁ። ተዉ። ይኸውላችሁ ሲሳደቡ በስማ እናንተ እኮ ወዳጅ ከመጣ ቤት ከገባህ አስገባሃለሁ። ተዉ ስድብ፣ ተዉ ስድብ፣ ተዉ ስድብ፣ ተዉ ስድብ፣ ተዉ ስድብ። ቀድሞ የነበሩ አባቶቻችሁ ቢያንስ ፕሮቴስታንት የሚባለው እንቅስቃሴ በሰዎች የተጠላ የሚመስል መናፍቅ ምናምን እየተባሉ ቢሰደቡ ግን ከስነ ምግባር አንጻር በጣም ጥሩዎች ነበሩ አባቶቻችሁ። ተዉ። በዚህን ያክል ደረጃ አታሰድቡት። ስድብ ጥሩ አይደለም። ተዉ። ወንጌል አታሰድቡ። እኔ እያወራ ያለሁት ስለ ሐሰተኛ ነው እያወራ ያለሁት። አንተ ተደግፈየ ለወንጌል አይደለም አሁን የምትሰድቡኝ። ስለ ኢየሱስ ብላችሁ አይደለም የምትሰድቡኝ። ስለ እግዚአብሔር ቃል ብላችሁ አይደለም የምትሳደቡት። አሁንም አሳስቦኝ አይደለም እየነገርኳችሁ ነው። በየኮመንቱ ምችለውን ያክል አስወግጃችኋለሁ። ምክንያቱም ቶክሲክ የሆነ ኢንቫይሮንመንት መፍጠር አልፈልግም። ላይቭ ላይ ስገባ ግን ብቅ ብቅ ትላላችሁ። አትሊስት የምናገረው ነገር እውነት እንደሆነ ልባችሁ ያውቀዋል። ለምን መሰላችሁ ልባችሁ የሚያውቀው? እኔ የክርስቶስ ኢየሱስን ወንጌል አጣምሜ አልነግራችሁም። የእግዚአብሔርን ቃል ለግል ዓላማ ያልጠቅማችሁ። ይሄ መንገድ የሚያዋጣ እንዳይመስላችሁ። በጣም ብዙ ጠላት ነው እንዳፈራ ያደረገኝ። በጣም ብዙ ሰዎች ነው እንዲጠሉኝ ያደረገኝ። በጥላቻ ደረጃ ሲያዩኝ የሚደብራቸው ሰዎች አሉ። መንገድ ላይ እንዲፊታቸውን የሚያጣሙብኝ ሴቶች አሉ። መጣ አይነት ነገር የሚሉኝ በጣም ብዙ አይነት ሰዎች፣ እናቶች፣ አባቶች አሉ። አሁን ባለፈው እዛ ሐኪም ቤት ልጄን ላስገርዝ ሄጄ የትይለሌ ገንዘብ ጠሩ። እኔ ፌር ያልሆነ ነገር በባህሪ አልወድም። ማታውቁት ስለኔ አሁን ሰሞንኛ ምናምን ቲክቶክ ላይ ወጥቼ እውነት ምናምን ማወራ እንዳይመስል ከልጅነት ጀምሮ ትምህርት ቤትም ስኖር በቃ በብዙ መንገድ በቃ የትንሽ ነገር ትክክል ያልመሰለኝ ነገር ካለ ፊት ለፊት መናገር ባህሪ ካራክተር አዲስ እንደው እግዚአብሔር የጫነብኝ ምናምን እንዳይመስል ያደግኩበት እና አጉል የልጄን ሸለፈት ለመጣል የጠየቁኝ ገንዘብ ውድነቱ እንዴ! እናንተ በጣም ስግብግቦች ናቸው እኮ። አንቺ ሰራተኛ ነሽ፣ አይመለክ ተቀጣሪ ነሽ። አንቺን መናገር አልችልም። ባለቤቶቹ ግን በጣም ስግብግቦች ናቸው። ሐኪም ቤት ያላችሁ ምናምን አልኩኝ። የሆነ ቦታ ላይ መጨረሻ ላይ መድኃኒት ልወስድ ሄጄ የመድኃኒቱን ላይ የከፈልኩ ሁሉ ነው የመሰለኝ ያስከፈሉኝ ገንዘብ ከመወደዱ የተነሳ ማለት ነው። ከዛ ልቀበል ስል ይሄን ያህል ብር አምጣ፣ በጣም ገንዘብ ትወዳላችሁ፣ ህዝብ እያገለገላችሁ አይደለም ስል የሆነ ቦታ ማቃሉ መሬት ላይም እንደዚህ ነህ እንዳለች። አዎ መሬት ላይም እንደዚህ ነኝ፣ ማስመሰል አልችልም። እውነት ነው የምነግርህ። አለቅ ሌባ ኮንክ ሌባ ነህ፣ ራስ ወዳድ ኮንክ ራስ ወዳድ ነህ እላለሁ። ፍጹም ነኝ አይደለም እያልኩ ያለሁት። በጣም ብዙ ችግር ሊኖርብኝ ይችላል ፐርሰናሊ ማለት ሰው እየታረመ የሚኖር ፍጡር ስለሆነ ማለት ነው። ከዛ በተረፈ ግን ፌር ያልሆነ ነገር ስትመለከት መቀበል መንፈሳዊነትም የዋህነትም ትህትናም አይደለም እና እኔ ነገና ከነጎዲያ ይሄ የምታዩት ነው። አሳዳጆች ናቸው ሐሰተኛ ነቢያት። ለዛ ልጅ ቪዲዮ የሰራውበት ምክንያት በእኔ ስለደረሰ ነው። እንደ እኔ እኮ አግቶ እኮ ድምፅ ባትሆኑኝ እውነትን የምትወዱ ሰዎች ድምፅ ባትሆኑኝ፣ እስፔሻሊ ኦርቶዶክሳውያን ድምፅ ባትሆኑኝ። ይህንን ምለው ለማሽቀበጥ እንዳይመስል። በጣም ብዙ ፕሮቴስታንቶች በየኮመንቶች አይቻችኋለሁ። የዩጩፋን ፕሮፋይል ያደረጋችሁ የዮናታንን ቪዲዮ ሪፖስት የምታደርጉ ምናምን ሰዎች ይበለው ትንሽ ባረሙት ምናምን እያላችሁ ነበር ኮመንት ላይ።
ይገደል ይሰቀል እያላችሁ ሀብታሙ ቦረና የሚባለው ሰው ባለፈው ታስሮ ነበር። እሱ በታሰረበት ቪዲዮ አንድ ሰው ቪዲዮ ሰርቶ እያየው ነበር። እንኳን ታሰረ ይበለው። ሀብታሙ አንዳንድ አካሄዶቹ አይመቹም። እኔ ላይ ራሱ የሚሰራቸው የውሸት ቪዲዮዎች አሉት ሀብታሙ፣ እውነተኛ ያልሆነ ቪዲዮ ማለት ነው። ግን ሀብታሙ ሲታሰር ደስተኛ መሆንበት ምክንያት የለም። ምክንያቱም የኔ ጠላት አይደለም ሀብታሙ። ገባ? ሲታሰር ደስተኛ ልሆን አልችልም። ከወንድሙ ጋር እያወራው ነበር። ውጭ አሜሪካ ወንድም አለው፣ ታናሽ ወንድም። ኢንፎርሜሽን እየተለዋወጥኩ ነበረ። ምክንያቱም ተመሳሳይ የሀብታሙ ክስ ላይ የኔ ስም ሁሉ ገብቷል። ታውቃላችሁ፣ ሀብታሙ የተከሰሰበት ክስ ላይ ልክ እኔና ሀብታሙ ጓደኛ እንደሆን ተደርጎ ማለት ነው። በዚህን ያክል ደረጃ ነው እንትን ያለው። ሀብታሙ ተከሰሰ ታሰረ የተባለበት ቪዲዮ ላይ አብዛኛውን ኮመንት የፕሮቴስታንቱ ቀጥሎ ደግሞ ኔክስት ደግሞ አቡነ ይታሰር ይላል ኮመንቱ። ምን አድርጌባቸዋለሁ? ነዳጅ አስወድጄባቸዋለሁ? የቤት ኪራይ ጨምሬባቸዋለሁ? እንትን ልጆቻችሁን አታልይባቸዋለሁ? ምን አድርጌያቸዋል? ህይወታችሁ ላይ ከሐሰተኛ ነቢያት ተጠበቁ፣ ከውሸት ተናጋሪዎች ተጠበቁ፣ የእግዚአብሔርን ቃል ለራሳቸው ጥቅም ከሚያወሉ ሐሰተኛ ነቢያት ራሳችሁን ጠብቁ ነው ጩኸቴና ንግግሬ እንጂ በግል ፐርሰናሊ ምን አድርጌያቸው አውቃለሁ? አላቅም እኮ። ይታሰር 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 ይላሉ ሰዎቹ። ይታሰር 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 አቡና ነው የሚለው። ሙሉ ኮመንቱን አየው። የሀብታሙ መታሰር ልክ እንደሆነ አበረታተው፣ የኔ ደግሞ ቀጥሎ መታሰር አስፈላጊ እንደሆነ ነው ብዙዎቹ የሚኮምቱት። ያኔም የታገትኩ ጊዜ እገታ ላይ የነበርኩ ጊዜ ውሸቱን ነው አላችሁ፣ ሀብታሙ ጭምር ማለት ነው። አሁን ማወራው ሀብታሙ ውሸቱን ነው ምናምን ወንጀል እንደሆነ እንኳን አያውቁም። ታግቻለሁ ብሎ ማስወራት ያስከስሳል። ኢትዮጵያ ውስጥ ውሸት ያስከስሳል። ህዝብን ማሸበር የሀገርን መልካም ገጽታ ማጉደፍ ስለሆነ ያሳስራል። የውሸቴን ታግቻለሁ ብዬ ቢሆን ኖሮ መንግስት በፍትሐ ብሔር ይጠይቀኝ ነበር፣ በወንጀል ይጠይቀኝ ነበር መንግስት። ግን የእውነት ስለሆነ የተደረገው ነገር እውነት ስለሆነ እንትን አላለ። ገባ? የተደረገልኝ ነገር አለ፣ ወጣ። ምናልባት ያንን ቪዲዮ ሰርቼ ባይሆን ኖሮ በህይወት ላልኖር የምችልባቸው ጉዳዮች ይኖሩ ነበር። ሊገለኝ ይሆናል ያገተኝ ሰውየው። ገባ? በህይወት እንዳልኖር ሊደረግ ይሆናል። ትንቢት እንደተናገሩት ምላሴን ቆርጠው ገለው ሊጠሉኝ ይሆናል የተደረገው። ግን እግዚአብሔር ጣልቃ ገባ። የሆኑ መልካም ሰዎች አሉ፣ እግዚአብሔር ያስነሳልሃል። በጣም ብዙ ሰው እግዚአብሔር ያስነሳልኝ። ጮሁልኝ፣ ማልጠብቃቸው ሰዎች። አንድ ቀን ኢንቦክስ አዋርቻቸው ማለቅ፣ አንድ ቀን ሰላም ብያቸው ማለቅ። ደጋግ ኢትዮጵያውያን ጮሁልኝ፣ አለቀሱልኝ። በጣም ብዙ እህቶች እንትን ገስት እየገቡ አነቡልኝ። የክርስቲያን ሆነ በጌታ የሆኑ የኔ ወገኖች ፕሮቴስታንቶች ጭምር ብዙም ባይሆኑ ጥቂት የሆኑ ፕሮቴስታንቶች አብረውኝ እስከ መጨረሻ ዋጋ እየከፈሉ ያሉ እህቶች ወንድሞች ስላሉኝ ማለት ነው። ጮሁልኝ፣ አነቡልኝ፣ አለቀሱልኝ፣ ጸለዩልኝ ብዙ ሰዎች። ተረዳኸኝ? ነብይ ትላለህ አንተ፣ ነብይ ከሌ ትላለህ፣ ዘማሪው እንትና ትሄዳለህ እዛ መድረክ ላይ፣ ግን አያሳስብህም። በቃ ቢችሉ የራሳቸው እስር ቤት ሰርተው ሰው የሚያግቱ ሰዎች ናቸው። ስም አልጠራው፣ የሆነን ስም እየጠራው አይደለም። አሁን ይሄ ልጅ ወጥቶ እከሌ የሚባል ነብይ አሳደደኝ ሲል እኔ እሱን ማላምንበት ምንም ግራውንድ የለም። ምክንያቱም ያሳስራሉ። ጥቅመኛ የሆኑ ዩኒፎርም ያደረጉ ሰዎች ይገዛሉ። ከዛ በኋላ በነዛ ሰዎች ይጠቀማሉ። ገባ? ለህሊናቸው ያደሩ እውነትን የሚወዱ ዩኒፎርማቸውን የሚያከብሩ ለህገ መንግስቱ የሚቆሙ ጤነኛ ህሊና ያላቸው ሰዎች አሉ። የትም ቦታ አሉ፣ የትም ዘመን ላይ አሉ። በዚህም ዘመን በዚህም ስርዓት ውስጥ በጣም እግዚአብሔርን የሚፈሩ ሰዎች አሉ። ምንም አንክድም። ኢየሱስ በሚሰቀልበት በሮም የወታደራዊ ስርዓት ውስጥ 100 አለቃ ነበር። ታውቃላችሁ? በምንም አይነት ጉዳይ አልተሳተፈም ነበር ይለዋል መጽሐፍ ቅዱስ። ሲሰቅሉት አልተሳተፈም። የሮም ወታደር ልብስ ግን ለብሷል እኮ። ኢየሱስ የተከሰሰበት ጉዳይ ላይ ግን መዋጮ አላዋጣም። በእውነት ይህ የእግዚአብሔር ልጅ ነው አለው። አንገቱ ሲንጋለል ከባድ እምነት ነው ያለው ይሄ ሮማዊ ወታደር። ሲፈውስ ስታይ ጌታ ነው እኮ ልትል ትችላለህ። ሲያድን ሲታይ የሆነ ተአምራት ሲያደርግ ስታይ ጌታ ነው ልትል ትችላለህ። እንደ ማርያም እንደ እናቱ መልአኩ ገብርኤል ተገልጦልህ ካንቺ የሚወለደው መድኃኒት ነው ሲል አይ እሱም ብለህ ልትቀበል ትችላለህ። ይሄ ሰውዬ ግን እርቃኑን የተሰቀለ የተዋረደ ፊቱ የተደበደበ ምግብ ከበላ 3 ቀን ምናምን 2 ቀን ያለፈው
ከዛ በኋላ ደግሞ አንገቱን አንጋሎ ነፍሱን ለአባቱ ሰጥቶ የሞተ እያየ በእውነት ይህ የእግዚአብሔር ልጅ ነው አለ። ከሞት ሲነሳ አይተክ የእግዚአብሔር ልጅ ነው ማለት ቀላል ነው። ግን ይሄ ሰው አይገርምም? እየሞተ የእግዚአብሔር ልጅነቱን አመነ። እየተዋረደ ኢየሱስ የእግዚአብሔር ልጅነቱን አመነ። አንዳንድ ሰዎች አሉ ትክክለኛ ባልሆነ ሁኔታ ውስጥ ፖሊስ ሊሆን ይችላል፣ ፌደራል ፖሊስ ሊሆን ይችላል፣ ባለስልጣን ሊሆን ይችላል። በቃ በንጽህና እግዚአብሔር የሚያገለግሉ ሰዎች በዘመናት መካከል ይኖራሉ። ስለነሱ እግዚአብሔርን አመሰግናለሁ። ደግሞ አለ በትንንሽዬ ጥቅማ ጥቅም ደግሞ ህሊናውን የሚሸጥ ለአመፅ ለሐሰት ደግሞ የሚወግን ሰው አለ። ሌንጊዮ ነው ሲባል ሮማዊ ወታደር ነው። ቴንኪው ስሙን ተጠቅሶ አላየሁትምና ሌንጊዮኖስ ከሆነ የተባሉት ጸዴ ነው። ሌንጊዮኖስ ኪንግ ቴንኪው። እና አንዳንድ ሰዎች አሉ ለማለት ነው። እና በዚህ ህይወት ውስጥ እከሌ ነብይ እከሌ አሳደደኝ ሲል የሆነን ሰው አልጠረጠርም፣ እውነቱን ሊሆን ይችላል። ከዚህ በፊት ቪዲዮ ሰርቻለሁ፣ ገብታችሁ ፈልጋችሁ እዩት። መንግስቱ በለጠ የሚባል አንድ የወላይታ ተወላጅ የሆነ ሰው ነበረ እና ከሊቢያ ነው የመጣ ነው አለ። ሰይጣን ወጥቶለት ማለት ነው። ግን የድራማ ሰይጣን ነበር። እንደዚህ ተይዞ ልብሱ ተቀዶ ከሊቢያ ነው የመጣ ነው። ስንት ናችሁ? 10 ሚሊዮን ነን። ቁጥር ከተሳሳትኩ ይቅርታ አድርጉልኝ። በሚሊዮነር እሳሳት፣ በሚሊዮን ደረጃ እሳሳታል። 10 ሚሊዮን ነን። ምን ልታደርግ ነው? አንተን ልናጠፋ ነው፣ ኢትዮጵያን ልንበጣብጥ ነው የመጣ ነው። ግን አንተ እያለ አንችልም ማለት ሰይጣን እኮ ነው። እዩ ጩፋ እያለ አልችልም። አሁን ምንድነው የሚሰራው ድራማ መሰራችሁ? አጋንንቱ ይወጣል እኮ። ግን ምን እያለ ነው አጋንንቱ የሚመሰክረው? እዚህ ምድር ላይ እንደ ሶሪያ ልበጠብጣችሁ ብዬ እዩ ጩፋ ከመኖሩ የተነሳ ልበጠብጣችሁ አልቻልኩም። አዩ። ስለዚህ እዛ አዳራሽ ውስጥ ያለ ሰው ምን ብሎ ነው የሚያምነው? እዩ ጩፋ መኖሩ ለኢትዮጵያ እጅግ አስፈላጊ ነው። ለምን? እንደ ሶሪያ እንዳንበጠበጥ ያደረገን መከላከያ ሚኒስቴር መኖሩ፣ የሰለጠነ ማህበረሰብ መኖሩ። የኢትዮጵያ ሕዝብ በነገራችን ላይ የሰለጠነ ማህበረሰብ ነው። ለዛ ነው እኮ ያልተፋጀ ነው። አማራነትን ይግጡናል፣ ኦሮሞነትን ይክዱናል፣ ደቡብነትን ይግጡናል፣ እርስ በርስ ሊያጣሉን የታሪክ ቋጠሮ ይፈጥሩብናል። ዘር እንደዚህ ተደርጎ ምናምን ይሉናል። የሆነ ሳለ እኮ ቲክቶክ ላይ ምናምን ሲነጋገሩት ያለ እነሱም ጊፍት ፈልገው ነው። መሬት ላይ ብታወርዳቸው የሚጨራረሱ አይደሉም። አንዳንድ ይሉናል፣ ግን እየተጣላን እኮ አይደለም። እንደዛ እንደ ሁቱና ቱትሲ እኮ ተባልተን የምናልቅበት እኮ አይነት ነገር እኮ አለ። ግን በጣም ማህበረሰቡ የዋሃም ነው፣ የሰለጠንም ነው። የኢትዮጵያ ማህበረሰብ እንደ እግዚአብሔር ምሕረት አልተባላንም። አይታችኋል። አለን። ይሄ ማህበረሰብን እንደ ሶሪያ እንዳይበጠበጥ ያደረገው እዩ ጩፋ ነው ይለናል። ማን ነው የሚመሰክርልን? መንግስቱ በለጠ ላይ አደርኩ ያለው 10 ሚሊዮን አጋንንት ነው የሚመሰክርልን። ስለዚህ የአጋንንት ምስክርነት ተቀብለህ እዩ ጩፋ በመኖሩ እንደ ሶሪያ እንዳንበጠበጥ ሆነናል ብለህ ስታምን ጊዜ አንተ ማሰብ የማትችል ሰው እንደሆንክ ማወቅ አለብህ። የዛን ሰዓት ላይ በቃ ማሰብ አለብህ። እንዴ ሰይጣን ሁልጊዜ ከዚህ በፊትም ነግሬያቸዋለሁ እና መንግስቱ በለጠ ተከፍሎት ነው ይሄ ሰልጥኜ ነው አለ። ስልጠና ተሰጥቶኝ ነው ይሄን ያደረኩት አለ። ሰልጥኜ እንደዛ እንድንባባል ሰልጥነናል አለ። ዲያሎጉን መጥቶ ወንድሙና እህቱ ነው ያስረዱኝ አለ። ቪዲዮ አለ ተመልከቱት። መንግስቱ በለጠ ሰልጥኖ ምናምን ነው ያን ነገር ያደረገው። ከዛ በኋላ አንድ ሚዲያ ላይ ወጣና ተከፍሎኝ ነው እንጂ እኔ አጋንንት አልነበረብኝም። የሆነ ቦታ ላይ ያገኙኝ መጥተው አናገሩኝ። ቤተሰቦቹ የዩ ጩፋ እንደዚህ ይተባላል እንደዚህ ተላለ ፕሮግራም ላይ ከዛ ይወጣላል ትቀርጻለህ ተብዬ ነው አለ። ያንን በማግስቱ ምንድነው የተደረገው? ቀይ ቡኔት ያደረጉ አንዳንዶቹ የመከላከያ አባል ያልሆኑ፣ ሌሎቹ ደግሞ የመከላከያ አባል ሆነው ግን ቀይ ቡኔት የማይለብሱ ወይም ኮማንዶ ያልሆኑ ወታደሮች፣ ለረፍት የወጡ ወታደሮች በክፍያ ለዩ ጩፋ ወግነው በክፍያ መንግስቱ በለጠን ካለበት ቦታ ወስደው ደብድበውት ቀጥቅጠውት ፊቱ ሁሉ አባብጦ ልብሱ ተቀዳዶ አለ ማስረጃ ቪዲዮ። ኢሳት ላይ ጀነራሉ ወጥተው ስማቸው ጠፍቶኛል። የጀነራሉ ወጥተው እዩ ጩፋ የተባለ የሃይማኖት ሰባኪ ባዘጋጀው ፕሮግራም ላይ ለእረፍት ከዚህ የሄዱ ወታደሮች ግን እንደ ደንባችን ቀይ ቡኔት ማድረግ የሌለባቸው ወታደሮች በዩ ጩፋ ፕሮግራም ላይ ቀይ ቡኔት አድርገው ታይተዋል።
መንግስቱ የበለጠ የተባለውን ሰው ይደብድበውታል። ይሄንን ስነግረው ማስረጃ አለኝ፣ የዜና ማስረጃ አለኝ። መከላከያ ያወጣው ዜና ማለት ነው። ማስረጃ አለኝ። መንግስቱ በለጠ መደብደቡን የሚያሳይ ደሙ የተንጠባጠበበት የቪዲዮ ማስረጃ አለኝ፣ በጊዜው መደብደቡን የሚያሳይ ግን አሁንም የዚህ ግለሰብ ተከታዮች ትችት ብቻ፣ ሁሌ ትችት ብቻ ብያል ይጽፋል። አሁን ትችት ምናምን ሰልችቶ እኮ አይደለም፣ እውነቱን መቀበል ይከብዳል። ለምን አንተ አየር ላይ የምትንሳፈፈው አንተ ያልሆንከውን ሆነሃል ተብለ ማደንዘዣ፣ የትንቢት ማደንዘዣ ውስጥ የምትንሳፈፈው በዚህ ግለሰብ መኖር ነው። የምትፈልገው የውሸት ትንቢት መስማት ነው። በቃ አለቅ። የውሸት ትንቢት እንዲነግር ስለምትፈልግ እሱን የሚነቁ ሰዎች ጠላቶች ናቸው። እሱን የሚነቁ ሰዎች ምክንያቱም አንተ ፊድ የምትደረገው ውሸት ነው። እዩ ጩፋን ስትነካ የሚከፋቸው በነገር ላይ አብዛኞቹ ሰዎች ውሸቱን ስለሚፈልጉት ነው። ኢትዮጵያ በእንትን እንደዚህ ትሆናለች እንደዛ ትሆናለች የሚሉትን ማለት ነው። እና እነዚህ ሰዎች ሰው ያሳዱም ያሳድዳል። ማስረጃ ምንድነው? መንግስቱ በለጠ ነው ማስረጃ። በግድ አንበርክከው የተናገርኩት ተከፍሎኝ ነው እንዲል አደረጉት። በጣም የሚያሳዝን ሰው። አንተን ሞከሩ እኮ አንተን ለምን አልደበደቡም? ሁሌ ሞከሩ እኮ አገቱኝ እኮ ብራዘር፣ ሊገሉኝ። ለዛውም እኔን እኮ እንትን አይደለም እንደ መንግስቱ በለጠ ይቅርታ ሊያስጠይቁኝ አይደለም ሊያደርጉኝ ነበር ያገቱኝ። ወደዛኛው ዓለም ወደማንመለስበት እኮ ሊሸኙኝ አገቱኝ እኮ። ግን እግዚአብሔር ጥበብ ሰጠኝ። እኔ እንደዚህ ብዙም ጠቢብ አይደለሁም። እግዚአብሔር ግን ምህረት አበዛልኝ። አንተ አይምሮዬን ከፈተው። የዛን ጊዜ መተው እዛ አካባቢ ላይ ሲያንጃብቡ አየውና ለቤተሰቤ ጉዳይ ብዬ ቪዲዮ ሰርቻ አስቀመጥኩኝ። ማምናቸው ሰዎች ጋር አስቀመጥኩ ቪዲዮ ቀድሜ። የሆነ ነገር እንደምሆን አውቃለሁ። መጥቷል ቢሮዬ። ስለዚህ የሆነ ነገር ብሆን ይሄንን ለህዝቡ አደርሱልኝ። አትሊስት እንደው ተገድዬ ብገኝ ገዳይ ማን እንደሆነ መስክሬበት ለመሞት ነው እኔም የተዘጋጀሁት። እንደዛ ነው። አንተን ለምን አልነኩም ላልከው ሰውዬ እኔማ ሊያደርጉኝ ነበር ብራዘር፣ ግን እግዚአብሔር ቀደመ። እኔ የኖርኩት እነሱ ምንም የማያደርጉ የዋ የእግዚአብሔር ሰዎች ስለሆኑ እንዳይመስል። አንደኛ በህዝብ አይን ገብቻለሁ። የሆነ ነገር ቢደርስብኝ የሆኑ ሰዎች የሚጠየቁ ሰዎች እንዳሉ ያውቃሉ። አሁን የሆነ ህይወቴ ላይ አደጋ ቢደርስ ተገድዬ የሆነ ቦታ ተጥዬ ቢኬድ መንግስት ወይም የምርመራ አካላት አቡነ ከነማን ጋር ተጋጭቷል የሚባል የወንጀል ምርመራ ቢከፈት በእነዚህ ሰዎች ይደረስባቸዋል። ጥቂት ሰዎች ይታወቃሉ። ስለዚህ የሆነ ሰው በነገር ላይ አሁን እኔ ሰዎች ያውቁኛል። በጣም ነው ሰዎች፣ ብዙ ሰዎች ያውቁኛል። ገባ? እኔን መንካት ማን እንደሚያስጠይቅ ይታወቅ። ስለዚህ እኔ ማልነካው አንድ አይን ውስጥ ስለገባው ተጠርጣሪ እነሱ እንደሚሆኑ ስለሚያውቁ እንጂ ሊገለኝ እንድሞት ስለማይፈልጉ ይመስላል አይደለም። በአጠቃላይ ምን ልላችሁ ፈልጌ ነው፣ ይሄ ወንድማችን እዩ ጩፋ አሳደደኝ ሲል ሊያሳድደው እንደሚችል የማምነው እኔን አሳደውኝ ስለሚያውቁ ነው። የቀረውን አልነግራችሁም። ቅርብ ጊዜ አንድ ቪዲዮ ሰርቻ አስቀምጬላችሁ ነበር። ቅርብ ጊዜ አንድ ቪዲዮ ልክ እንደዛ አይነት ተመሳሳይ ቪዲዮ ልንገራችሁ፣ ዝም ብዬ ሃይላይቱ ምን እንደተፈጠረ ምናልባት ደግሞ ሊፈጠር ስለሚችል ታውቁታላችሁ። አንድ ቪዲዮ ቅርብ ጊዜ ሰርቼ አስቀምጬላችኋለሁ ሰዎች ጋር። ምናልባት የሆነ ነገር ሀፕን ከሆነ ትሰሙታላችሁ። ለምንድን ነው ቀድሜ የምዘጋጀው መሰለ? መቀደም ስለማልወድ ነው። የሆነ ነገር አንዣበበብኝ፣ ዙሪያዬ ላይ ሲያንዣበብብኝ ቪዲዮ ሰርቻ አስቀምጫለሁ። ቅርብ ጊዜ ቪዲዮ ሰርቻለሁ። ምን ሊደርስ እንደሆነ፣ ማን ሊያደርስብኝ እንደሆነ፣ በምን ምክንያት እንደሆነ ቪዲዮ ሰርቼ ቁጭ አድርጌያለሁ። ይሄን የማደርገው ድንገት ዲሳፒር ሳደርግ እንደ የልጅ የእንትን ጾሞና ይዞ ነው ብላችሁ ላሽ እንዳትሉ። ምክንያቱም እነዚህ ሰዎች እግዚአብሔርን ሳይሆን የሚፈሩት ከእግዚአብሔር በላይ ሚዲያ ላይ ያላችሁ ሰዎች ነው የሚፈሩት። ታውቃላችሁ? የሚፈሩት እናንተ ነው የሚፈሯችሁ። ለዚህ ነው አንድ ላይ መሆን ያለብን። ሐሰተኛ ነቢያት ጉዳይ ላይ አንድ ላይ መሆን ያለብን ለዚህ ነው። በጣም ነው የሚፈሯችሁ። እናንተ በጣም ተጽዕኖ ፈጣሪዎች ናችሁ። አሁን አያውቁም። የሶሻል ሚዲያ ፕሮቴስታንት አቅሙን አያውቀውም።
የሶሻል ሚዲያ ፕሮቴስታንት ያለውን ጉልበት አያቆም። ታውቃላችሁ ቸርች የሚዘምሩትን ዘማሪዎች እናንተ ናችሁ እንዲዘምሩ የምታደርጓቸው። በጣም ስትወዱት መዝሙሩን ቫይራል ስታወጡት መዝሙሩን ዘማሪው ቸርች በየቸርቹ ይጋበዛል። ለምን? በዚህ ዘመን ላይ በተለይ የፕሮቴስታንት ቤተክርስቲያንን ሊድ እያደረገ ያለው ሶሻል ሚዲያ ነው። ምንም ልረዳችሁ አልችልም። በጣም ለውጥ አለው። ለምሳሌ ነብይ ጥላውን በጣም አገልግሎቱ በጣም ብዙ ዘመን አገልግሏል። በጣም አገልግሎቱ የተጧጧፈው እዚህ ሶሻል ሚዲያ ላይ ድምፁ፣ ንግግሩ፣ ስብከቱ ቫይራል መውጣት ከጀመረ በኋላ ነው። አሁን የሆነ ሚዲያ በጣም ፓወርፉል ነው። ለምሳሌ ጤናማ የሚባሉ አብያተ ክርስቲያናት አይገባቸውም፣ ይሄ ጉዳይ አይገባቸውም። እዩ ጩፋ ለምሳሌ ግለሰብ ነው፣ ግን 1.1 ሚሊዮን ፎሎወር አለው እዚህ ሚዲያ ላይ። ሙሉ ወንጌል ወደ 12 ሚሊዮን የሚያክል ተከታዮች አሏት። ሙሉ ወንጌል ብቻ። ከተሳሳትኩ ቁጥር ታርሙኛላችሁ። በጣም እርግጥ የሆነ ቁጥር አይደለም ልናገር የምችለው፣ ግን ተቀራራቢውን ቁጥር ነው። ኖ ቅናት አይደለም እየተናገርኩ ያለሁት። ባሽቃብጥ እኔ ከሚሊዮን በላይ ፎሎወር ይኖረኝ ነበረ። ባሽቃብጥ ከዚህ በፊት ባሽቃብጥ፣ በተለይ ደግሞ ሃይማኖትና ሃይማኖት ጥላቻ ባራምድ ሊሆን አሁን ለምሳሌ ኦርቶዶክስን መሳደብ ላይ በርትቼ ቢሆን ድሮ እንደማደርገው ከሚሊዮን በላይ ፎሎወር ይኖረኝ ነበር። ግን ፎሎወር አይደለም ማተር የሚያደርገው እውነት የህይወት ጉዳይ ስለሆነ ማለት ነው። እግዚአብሔር ይመስገን ማናየብኝ እኔ ማረባ እዚህ ግባ ማልባል ሰውዬ 300 ምናምን ሺህ ሰው በህይወት ይኑሩ አይኑሩ አላውቅም፣ ግን እየተከተሉኝ ነው ያሉት። እግዚአብሔር ይስጣቸው። እንዱ ፎሎ የምትሉበትን ተጨነው እኔን መከተል ራሱ በጣም የሚደንቅ ነው። እግዚአብሔር እደነቃለሁ። ግን 300 ሺህ ሰው ብዙ እኮ ነው። 300 ሺህ ሰው በፌክ አካውንት አንዱ በ10 እየተከተላችሁኝ ያላችሁ ፌከኞችን ነው እንጂ የምትደብሩኝ እንጂ ኦሪጂናል አካውንት ይዘ የተከተልከኝ ሰውዬ እኔ ማን ነኝ? ምንድን ነኝ? የምሬን እኮ 10 ሺህ ሰው ይገባናል እንደኛ 2000 ሰው ይገባናል እንደኛ። እኛ በጣም ተራ ሰዎች እኮ ነን። ምን ልላችሁ ፈልጌ ነው እዚህ ሚዲያ ላይ 12 ሚሊዮን የሚያክል ምዕመን አለኝ የምትለዋ ሙሉ ወንጌል በሶሻል ሚዲያ ደረጃ 1 ሚሊዮን ፎሎወር የላት። ዩቲዩብ ተደምሮ ፌስቡክ አካውንታቸው ተደምሮ ኢንስታግራም ይኖራቸው አይኖራቸው ያላቸው አይመስለኝም። ኢንስታግራም ካላቸው ተደምሮ 1 ሚሊዮን ፎሎወር የላቸውም። እነ እዩ ጩፋ እነ ዮናታን አክሊሉ እነ ታምራት ታረቀኝ ከ8 እና ከ9 ዓመት በፊት ነው። ተጉዬ ቴንኪው። ከ8 እና ከ9 ዓመት በፊት ነው ዩቲዩብ ምናምን የከፈቱት። በነገራችን ላይ ዋይዝ ናቸው። አሁን ፋራ ምናምን እንዳይመስሉ። አሁን አማርኛቸው ኮልተፍ ምናምን ሲል ፋራ ምናምን መስሎ ከሆነ በጣም ተሳስተሃል። ከኋላ እበት ለቅልቆ ቄራ ከብት ነው ብለው እየነዱ እየሸጡክ ነው። አብዛኞቻችሁ እየሸጧችሁ ነው። አንደበታቸው ያዝ ስለ ጆይ ጭሮ አሁን አንደበቱ ያዝ ስለሚያደርገው ኦሮምኛ ስለሚጫነው ነዩ ጩፋ ደቡብ የወላይተኛ ቋንቋ ስለሚጫናቸው ምናምን በጣም ከቋንቋ ጋር እየይዛችሁ እርድና የአዲስ አበባ ልጅ ምናምን ጉዳይ የሚመስላችሁ ተሳስታችኋል። በጣም ውሃ ጠብሰው የበሉ አራዶች ናቸው። አራዳ ስለሆኑ የምትከተላቸው። የአዲስ አበባ ልጅ ሄደ የምትሰለፈው በቃ ስግጥ ስላልክ ነው። ምንም አይደለም። አንተነ ፋራ እነሱ ናቸው አራዳ። በቃ አራዳ ስለሆኑ እነሱ ከፊት ናቸው፣ አንተ ከኋላ ነህ። ጅራት ነህ። ጆይ ጭሮ ኦሮምኛ ነው አሁን ያዝ የሚያደርገው። ብዙ ሰዎች እኮ ጆይ ጭሮ የደቡብ ሰው ነው የሚመስላቸው። የደቡብ ሰው አይደለም ጆይ ጭሮ፣ የኦሮምኛ ቋንቋ ተናጋሪ ነው። እና ችግር የለብኝ የምንም ቋንቋ ተናጋሪ ይሁኑ። እየነገርኩ ያለው ግን የክፍለ ሀገር ልጅ መሆናቸው የሆነ በቃ በጣም የሆነ ነገር ያደረጉ እንዳይመስል። ስማርት ናቸው። ማን ምን እንደሚፈልግ ያውቃሉ። ስለዚህ ፊድ ያደርገዋል። የፈለጉትን ነገር ይሰጡሃል። ከዛ አንተ ትከተላቸዋለህ ከኋላ። ዳኒ ልካችሁልኝ ያላስገቧችሁ ሰዎች አፉ በሉ። ዳኒዬ የላከው መግባት ፈልገ ከሆነ ትችላለህ። ገስት ላይ ሳታቅ ከሆነ የነካው ብዬ ብዙ ስገባ ስለማለት እና ሙሉ ወንጌል 12 ሚሊዮን ተከታይ ምድር ላይ ያለኝ ትላለች። ከዛ ከ12 ሚሊዮን ተከታይዋ ቢያንስ አዲስ አበባ ዙሪያና
የሰለጠኑ የሚባሉ ከተሞች ልክ እንደ አዳማ፣ ልክ እንደ ወላይታ ሶዶ፣ ልክ እንደ መቀሌ፣ ልክ እንደ ሌሎቹ ያልጠሯቸው ከተማ ካሉ እኔ ብዙ እንትን አይደለሁም እና ስልጥን ያሉ ከተሞች አሉ፣ የደቡብ ከተሞች አሉ፣ የኦሮሚያ ከተሞች አሉ ምናምን። እነዛ ስማርትፎን ሊይዙ የሚችሉ መሀል ከተሞች ያሉ ስማርትፎን ተጠቃሚዎቿ ፎሎ እንዲያደርጓት አድርጋ 1 ሚሊዮን ተከታይ የላትም ሙሉ ወንጌል። እነዚህ ሰዎች ከ9 ዓመት በፊት ምን ያህል ሰውን ቀድመው የዩቱብ አካውንት ከፍተው አገልግሎታቸውን በዩቱብ ያሻሽጡ ነበር፣ ይውልን ይሉ ነበር። ስለዚህ ብዙ ፎሎወር ገንብተዋል። ከ600 ሺህ በላይ ፎሎወር አለው እዩ ጩፋ። ዮናታን አክሊሉ 1 ሚሊዮን ሰብስክራይብ አለው ዩቲዩብ ላይ። እዚህ ላይ ቲክቶክ ላይ ከ700 ምናምን ሺህ በላይ አለው። ይህንን የምነግራቸው አንዳንድ ሰዎች ሲሰሙ ተመቅሚት አይደለም፣ ስማርት ናቸው። ቃልዮት በጣም ብዙ ተከታይ ያለኝ የምትለው ቃልዮት አልሰራችም ሶሻል ሚዲያ ላይ። ህዝቡ ያለው ሶሻል ሚዲያ ላይ ነው። እናንተ ያስተማራችሁት ያጠመቃችሁት ህዝብ አረብ ሀገር ነው ያለው፣ አውሮፓ ሀገር ነው ያለው፣ አሜሪካ ነው ያለው። ትታችሁታል፣ ጥላችሁታል። ወደ ሀገር ቤት ካልመጣ በስተቀር አትፈልጉትም፣ አትቀበሉትም። እነዚህ ሰዎች ግን እናንተ የጣላችሁትንም ሌሎችንም ይዘዋል። ስለዚህ ተጽዕኖ ፈጣሪነታቸው የዛን ያክል ነው። አሁን ለዩ ጩፋ የሚሳደበው ሰውዬ ታውቃለህ? የሙሉ ወንጌል አባል እንደሆነ ታውቃለህ? አድርጎ የሙሉ ወንጌል አባል እኮ ነው፣ የእግዚአብሔር የተቀባ ነው ይላል። የቃልዮት አባል እኮ ነው የሚሰድብህ። እዩ ጩፋን ስትናገር ወይም ዮናታንን ስትናገር የሚሰድብህ የመሰረተ ክርስቶስ ተከታይ ምእመን ነው። የት ነው ጌታን የተቀበልከው ብትለው መሰረተ ክርስቶስ ነው ቃል የገባሁት ነው የሚልክ። ለማን ነው የሚደረበው? ለእነዚህ ሰዎች። ለምን? እነዚህ ሰዎች ከ9 ዓመት በፊት ጀምሮ ሚዲያው ላይ ሰርተዋል። የኛዎቹስ ሙሉ ወንጌል፣ ቃልዮት፣ መሰረተ ክርስቶስ የሚባሉት ሜንላይን ቸርቾችስ ያንኮራፋሉ። ጌታ ክፈቱ አላለንም አሉ። ፌስቡክ የሰይጣን ነው 666 ነው አሉ መድረኮቻቸው ላይ። ጊዜ የሚበላ ሶሻል ሚዲያ፣ የጌታን ጊዜ የሚበላ ሶሻል በኢየሱስ ስም በኢንስታግራም የመጣ 666 መንፈስ በኢየሱስ ስም እያሉ ሲቃወሙ፣ በኢየሱስ ስም እያሉ ሲቃወሙ፣ ከዛስ እነ እዩ ጩፋ ደግሞ ቅዱሳን ሰላም ለእናንተ ይሁን ኢትዮጵያውያንና ኤርትራውያን ይላሉ። ደግሞ ኤርትራውያንና የረሷቸው ኤርትራውያን በጣም የዋህ ህዝብ ናቸው። በነገራችን ላይ ፕሮቴስታንቱ ኤርትራዊ ማለት በጣም የዋህ ነው። እጥብ ነው የሚደረጉት። በቃ አለቅልቀው ነው የሚያጥቧቸው ነው ብሏቸው። አብዛኞቹ ነቢያት አፍ ውስጥ ማጠፋ ኤርትራ አልተገነጠለችም። ሐሰተኛ ነቢያት ውስጥ ኤርትራ አልተገነጠለችም። በነገራችን ላይ ኤርትራ እስካሁን ካርታ ላይ ያለችው የሐሰተኛ ነቢያት ካርታ ላይ አለች። ሁልጊዜ ነው በኢትዮጵያውያንና ኤርትራውያን ይላሉ። ሁሌ አሉ። ምክንያቱም እነዚህ ኤርትራውያን ገንዘብ ይልካሉ። ጨላ በጣም የሚልኩት ገንዘብ በጣም የሚልኩት ኤርትራውያን የዋሆች ናቸው። ፕሮቴስታንቶቹን ያልኩት ሌሎቹን አላቃቸው እና የዋህ ናቸው፣ ይልካሉ። የእግዚአብሔር ሰውን አስተል እዛ ሀገር አለ። አሁን መጣው መሰለኛ በጣም ትልልቅ አዳራሾች አሁን የምታዩዋቸው በጣም ትልልቅ የተገነቡ አዳራሾች ከግማሽ % በላይ በኤርትራውያን ገንዘብ የተገነባ በኤርትራውያን ገንዘብ፣ በሴቶች በወንዶች። አገራቸው ላይ ነፃነት ስለሌለ ፕሮቴስታንት የመሆን ነፃነት ስለሌለ ለወንጌል ያደረጉ የሚመስላቸው ለነዚህ ሐሰተኞች ሲያደርጉ ነው። በጣም ኤርትራውያን የዋህ ህዝቦች ናቸው፣ ወንጌላውያን አማኞችን ማለት ነው። እና ይሄ ወንድማችን በህይወቴ ስጋት ላይ ነኝ፣ ከቤቴ ወጥቻለሁ፣ በፓትሮል ተጭኖ መጥተው ያለምንም
የፍርድ ቤት ማዘዣ ቤቴን ገንጥለው በርብረው ገብተዋል እያለ ነው። ማን ነው ያሳደደኝ ያለን? በሱ ንግግር መሰረት እዩ ጩፋ ነው ያሳደደኝ ያለው። ለምንድን ነው ይሄን ያደረገው? ያን ጊዜ አይ ቲንክ ያን ጊዜ ቃለ ሕይወት ቤተክርስቲያን መግለጫ ሰጥታ በዚህ ሰው ፕሮግራም ላይ ስታዲየም በተዘጋጀው ፕሮግራም ላይ አትሄዱ ብላለች ቃለ ሕይወት ምዕመኖቿን። የዛን ጊዜ ይሄ ልጅ ወጥቶ ተቃውሞታል እዩ ጩፋን። እዩ ጩፋን በመቃወሙ ምክንያት ነው ይሄ ሁሉ ስደት እየደረሰበት ያለው፣ መከራውን እያየ ያለው ወንድማችን ማለት ነው። እና አንዳንድ ሰዎች ውሸት ነው የጌታ ሰው ላይ የተቀባ ሰው ላይ ገጀራ መጥረቢያ እየተነሳ ነው ምናምን ልትሉ ትችላላችሁ። የተቀቡ የምትሏቸው ሰዎች ከሚያነሱት መጥረቢያ በላይ ምስኪን ማህበረሰብ ሞባይሉን ከፍቶ ሀሳብ ስለሰጠ ብቻ ገጀራ ነሳ የምትሉ ሰዎች፣ በነገራችን ላይ የፈለግከውን ሀሳብ መስጠት ትችላለህ። እኔ ላይ ቪዲዮ ከፍተህ ገባ የፈለግከውን ብዙ ቪዲዮ ተሰርቶብኛል፣ ብዙ ማዋረጃ። ለዛው አሁን 6-7ኛ ዓመቴ ሊመጣ ነው። አይ ቲንክ 6-7 ሊመጣ ነው ዓመቴ ጭሰት ምናምን ከተውኩ ማለት ነው። በነገራችን ላይ እጨስ አልነበረም፣ ራሴ እቦን ነበር አንቦሎብሎ ነበር። ሱሰኝነቴን ራሴን የነገርኳችሁ ለማለት ፈልጌ ነው። ቀድሞ ሱሰኛ እንደነበርኩ ማለት ነው። አሁን ድረስ ቪዲዮ የሚሰሩ ሰዎች የሚጀምሩት አንተ አሺሻ አንተ ጫታም እያሉ ይሰድቡኛል፣ ፐርሰናል አታክ ያደርጉኛል ቪዲዮ የሚሰሩብኝ ሰዎች። ዞሮ ዞሮ ግን እኔ ከነሱ ጋር ሳይሆን ግጭቴ ከጌቶቻቸው ጋር ነው። አንድ ስክሪንሻት ላሳያችሁ። ቆይ አንድ ስክሪንሻት ግሪን ስክሪን ላይ አድርጌ ላሳያችሁ። ይሄ ልጅ ታውቁታላችሁ። ኤልያና ሰላም ላንቺ፣ እንዴት ነሽ? ኔትወርክ ነው ወይስ ተሳስተሽ እየላክሽ ነው? ግሪን ስክሪን ጠፋብኝ እኮ። ግሪን ስክሪን ኢፌክት ሚለውን ትጫናለህ። እስቲ በሙሉ ላድርገው እንደ ራሴ ይታያችኋል። እቺ ነገር ማን ያሳይ? ይታያችኋል? ይሄ ጽሁፉን የሚነበብለት አለ። ፉል ስክሪን ላድርገው። አሁን ይነበብላችኋል። ምን ይላል? አካውንቱ የማን ነው? መስቀሉ ቃል የሚባል የሆነ ኮፍያ የሚያደርግ ልጅ አይታችኋል? ሁሌ ቪዲዮ ስለ እሺ አለሙዬ፣ እሺ ይታያችኋል? የጠበቃችሁት ጌታ ድንገት ይመጣል ብሎ ጌታውን ፎቶ ላይ ለጥፎታልና ይኸውና ጌታው የጠበቃችሁት ጌታ ድንገት ይመጣል ይላል። ጌታው ማን ነው? ጌታው ማን ነው? ይሄ ሁሌ ስለ ትዝታውና ስለ ዮናታን አክሊሉ ቪዲዮ ሲሰራ መልስ የሚሰጠው ልጅ ማለት ነው። የጠበቃችሁት ጌታ ድንገት ይመጣል ብለህ ወይ ስለ ሰውየው ብትጽፍ አድንቀ ብትጽፍ መብትህ እኮ ነው። የተቀባ የእግዚአብሔር ሰው ነው ምናምን ብዙዎች እየተጠቀሙበት ነው ብትል ከዛ ፎቶን ደቅ ብታደርግ ችግር የለውም። የጠበቁት ጌታ ድንገት ይመጣል ብለህ ጌታህን እንዲህ በጀነራል ልብስ በካፒቴን ልብስ በጣም በቃ አያችሁ፣ እንደዚህ ናቸው። የጠበቀው ጌታ ድንገት ይመጣል። ማን ነው የሚመጣው? ድንገት ይመጣል። አሜን። ድንገት ይመጣል፣ ሁሉን ያረጋል ይመስቦራል። አዋራኝ የምትለው ወገናችን ምንድነው? አዋራ በጣም ተደጋገምኩ አይኔ ላይ። እኔ ኮመንት አነባለሁ አልፎ ካልፈጠነ በስተቀር ማለት እና የጠበቁ ጌታ ድንገት ይመጣል ብሎ ዮናታንን ደቅ አድርጎላቸዋል ነው የምላቸው። ይሄ ሰውዬ ነው አሁን የሚሰድበኝ። እኔ ወጥቶ
አንተ ጫት ቃሚ፣ አንተ አሺሻ ምናምን ይለኛል እየወጣ እንዴ። በእውነት ነው የምልህ ሐሰተኛ ከማጨስ እኮ አሺሽ ማጨስ ይሻላል። ማገገሚያ ገብተህ አትሊስት ትትሆዋለህ እኮ ማገገሚያ ኢንስቲትዩሽን ገብተህ ሪሃቢሊቴሽን ኢንስቲትዩሽን ውስጥ ገብተህ ትትሆዋለህ። ሳይንስም ምንም ይረዳል። አንተን እኮ ጸሎት አልረዳህም። ሐሰተኛን ተው ብንልህ ጠላት አደረግከን። እዩ ጩፋ እውነተኛ ነው አለ አንዴ። እሺ በምንድን ነው እውነተኛ የሆነው ብዬ ምክንያቱን ልሰማ ሲል ይሄ ሁሉ ሰው የሚከተለው ታዲያ እውነተኛ ባይሆን ነው ይላል። በዚህ ሰውዬ ጭንቅላት ውስጥ እንደ አብዛኞቹን ሐሰተኛ እንደሚከተሉ ሰዎች በጣም ብዙ ሰው የሚከተለው ሰው እውነተኛ እንደሆነ ነው የሚታሰበው። በነገራችን ላይ ዓለም ላይ ከ1.ምናምን ቢሊዮን በላይ ህዝብ የሚከተሉት እምነት እስልምና ነው። መስራቹ ደግሞ ነብዩ መሐመድ ነው እና እንደ ክርስቲያን በክርስቶስ እንደሚያምን በአብ በወልድ በመንፈስ ቅዱስ አንድ አምላክ እንደሚያምን አማኝ እስልምና ጌታችንን መድኃኒታችንን ኢየሱስ ክርስቶስን አምላክነት ሞት የሚክድ እምነት ነው። በእምነት ደረጃ ማለት ሞቱን ይክዳል። እስልምና ደግሞ ምንን ይክዳል? አምላክነቱን ይክዳል። የክርስቶስን ኢየሱስ አምላክ እንደሆነ ምትክድ ከሆነ ደግሞ የዘላለም ሕይወት አታገኝም በክርስትና። ይህንን እምነት የመሰረተው ነብዩ መሐመድ 1.ምናምን ቢሊዮን ህዝብ ተከታይ አለ። አሁን ተከታይ ብዛት የእውነተኝነት ማረጋገጫ ከሆነ ለምን እስላም አትሆኑ? ለምን መሐመድን አትከተሉትም? እዩ ጩፋን ትታችሁ ለዛ ለኮፍያ ለሚያደርገው ሰውዬ ላኩለት። የተከታይ ብዛት የእውነተኝነት ማረጋገጫ ከሆነ ከእዩ ጩፋ በላይ ነብዩ መሐመድን የሚከተሉ ሰዎች ይበዛሉ። ለምን እዩ ጩፋን ትተህ ነብዩ መሐመድን አትከተልም ታዲያ? ቁጥር አይደለም የእውነተኝነት ማረጋገጫ፣ የህዝብ ብዛት አይደለም የእውነተኝነት ማረጋገጫ። አዳራሽ ሙሉ ህዝብ ስታይ ምን ሰበሰበው ታዲያ ትላለህ? አስማት ይሰበስበዋል ሰው፣ ትርኢት ይሰበስበዋል ሰው። ለዛ ነው አንተ ባዘጋጀው በዛው ስታዲየም ውስጥ ማን ነው እዩ ጩፋ ባዘጋጀው ስታዲየም ውስጥ ኮንፈረንስ ወላይታ ሶዶ ስታዲየም ውስጥ በጣም ብዙ ሰው መጣ ብሎ የለም። የመከላከያ ፕሮግራም ላይ ህዝቡ ኦቨርፍሎ ሆኖ ነበር። ኦቨርፍሎ ህዝቡ። እንደውም አንድ ራስታ አለ ሁልጊዜ ስለ እዩ ጩፋ ቪዲዮ ሰራ የሚሰድበኝ፣ ሲጋራ እያጨሰ የሚሰድበኝ አንድ ራስታ ልጅ አለ። አላስገባም ብለው ደበደቡኝ አለ። ቪዲዮ ሰራ። ውጪ ሁሉ ሰው ነበረ በብዛት። ህዝቡ ለመከላከያም ሲሆን ይሰበሰባል፣ ለአንተም ሲሆን ይሰበሰባል። ፈረንጅም ሲመጣ ይሰበሰባል፣ ማንም ሲመጣ ይሰበሰባል። ምክንያቱም አብዛኛውን ህዝብ ስራ የለውም። አንተ ባዘጋጀው ፕሮግራም ራሱን ሽቶ ነስንሶ ያለችውን አጣጥቦ ምናምን አሜን ይላል። ምክንያቱም ስራ የሚገኝ ይመስለዋል በአንተ ትንቢት። በጣም ብዙ ሰው ስራ ስለሌለው ነው አዳራሽ የሚመጣው። እናቶች፣ አባቶች፣ አንዳንዱ ችግር ስላጎበጠው ምናልባት ሞክሮ በመድኃኒት ሞክሮ አልሻል ያለው በሽታ፣ በዶክተር ሞክሮ አልሻል ያለው በሽታ ይሄዳል። ባለመድኃኒት ችግረኛ መድኃኒት ፍለጋ ይንከራተታል። ታውቃላችሁ። ስለዚህ አንድ ቀን አንተ አዳራሽ ውስጥ ይገኛል። ያው አንተ ጋር አይሰነብትም። ሐኪም ቤት አትሊስት የሆነ መድኃኒት አስውጠውት ሳይድ ኢፌክት እንዳለው ሲያቅ አላሻለኝም ብሎ መድኃኒቱ ይቷል። አንተ ግን ጭራሽ መድኃኒቱን አስተወ ሕክምና እንዳይከላከል አድርገ ስለምትገለው በቃ አንተ ጋር የመጨረሻው ነው የሚሆነው። ስለዚህ ምንድነው እያልክ ያለው ካላችሁኝ ህዝባችን ስለተሰበሰበልህ የእውነተኝነት ማረጋገጫ አይደለም። በጣም ብዙ ኢትዮጵያዊ የስራ እጦት ችግር አለበት። ስራ የለም። በጣም ብዙ ቢዝነሶች ይዘጋሉ። እንደምታውቁት ብዙ ሰው መፍትሄ ይፈልጋል። አያቶቻችን፣ አንሲስተሮቻችን፣ ቅድመ አያቶቻችን፣ ቅምቅም አያቶቻችን፣ እነዛ አያቶቻችን ድሮ ጠንቋይ ቤት ይሄዱ ነበር። በሬ ሲጠፋባቸው አዋቂ ቤት ይሄዱ ነበር። ጎረቤት ላይ ሲመቀኙ አዋቂ ቤት ይሄዱ ነበር። ትምህርት ምናምን አልገባ ሲላቸው አዋቂ ቤት ይሄዱ ነበር። በገባ አያም ሲጠፋ ስራም ሲጠፋ አዋቂ ቤት ይሄድ ነበር። ቃልቻም አውሊያም ደሜ ቴንኪዩ አውሊያም ቃልቻም ምንም ያለበት ጋር ይሄዱ ነበር። የነዛው ልጆች ስለሆንክ እንትን ውስጥ እዚህ ዲኤንኤ ውስጥ እንዲሁ ጠንቋይ ቤት የሚያንከራትት ነገር አለ ጂንክ ውስጥ። ስለዚህ አንተ ግን ገባ አራዳ ስለሆንክ ስለነቃ
ክርስትና የሚመስል ጥንቆላ ጋር ነው የምትሄደው። አለቀ። አንተ ክርስትና ነው የሚመስለው ስትሄድ፣ ክርስትና ነው የሚመስለው። የአንተ ጎጆ ቤት አይደለም። አያትህ የገባ አጎንብሶ ጎጆ ቤት ነው። ጫማው ልቆ ነው የገባ። አንተ ጸዴ ቤት ውስጥ ነው የገባው። ግን አንተና አያትህ መካከል የሚለያየው አያትህ ድብን ያለ የሚያጓራ ለሊት ጅብ የሚጋልብ ሊተራሊ በቃ የሰይጣን አገልጋይ ነኝ ብሎ ራሱን የገለጠ ጠንቋይ ጋር ነው የምትሄደው የነበረው አያትህ የሚሄደው አያትህ። አንተ ግን ጠንቋይ ነኝ የማይል ነብይ ነኝ የሚል በነብይነት ውስጥ ግን ጥንቆላ የሚያራምድ ሰው ጋር ነው የምትሄደው። አለቀ አለቀ። ስለዚህ የገባሁት እንደዚህም ላወራ አይደለም። ያወራ እዩ ጩፋ ምናምን ምላችሁ ጥቂት ስለሆኑ ነው። ዋና ምላችሁ የአዙዛ ስትሪት ላይ እየተንከባለለ አዙዛ ስትሪት በት ቦታ ማለት ነው። እዛ እየተንከባለለ እዚህ ያለው እሳት ይላል። እዚህ ያለው እሳት። እነዚህ ሰዎች ስለ መንፈስ ቅዱስ ያላቸው ምልከታ ልክ አይደለም። ስለዚህ ለዛ ነው መሐረብ ይዞ እንዲህ እያደረጋለ ፌንት ትሰራል። መንፈስ ቅዱስን የሚያክል አምላክ ጌታ ከሱ መሐረብ ላይ እየተነሳ ሲነካ አይምሮህን እንኳን ማጠይቅ ሰውዬ ከሱ መሐረብ ላይ እንዲህ ሲያደርገው ልክ እንደ ሽቶ ታውቃላችሁ፣ ነስነሳችሁ እንዲህ ስታደርጉት አየር ሽቶውን ወደ ተለያየ ቦታ ያሰረጫቸዋል፣ መዓዛውን ማለት ልክ እንደ ሽቶ እንደዚህ አርጎ ያድልሃል መንፈስ ቅዱስ እና አዝባንንም የወንድማችን መጥቷልና አሉ ጥቂቶች አሉ። እኔ መቃወማቸው ጥቂቶች አሉ። ሁሉም አንድ አይነት ናቸው ተሰብስበው፣ ግን ጥቂቶቹ ደግሞ የባሱ ናቸው። አሁን እስቲ አውራ ተነ ኔትወርክ ያለስ ነው። አለ አሁን መጣ። እውነት ሰሞኑን ደግሞ የማንቸስተርን ማሊያ አድርጌ ያለው ሰሞኑን እያደረኩ ዘምር ያለው የአርሰናል ፎቶ አድርጎ ነው የሚሰድቡኝ። እኔ በቃ ምጣለው መስሏቸው ነው አርሰናል እና ቲንክ ተው ቢያንስ በዚህ ያክል ደረጃ እንኳን አትውረድ እንጂ ተው። በእውነት በጣም ብዙ የአርሰናል ፕሮፋይል ያደረጉ ሰዎች ይሰድቡኝ ጀምረዋል። ሰሞኑን የማንቸስተር ማሊያ አድርጌ አይተውኝ ነው መሰለኝ። ለእኔ ብለህ ክለብ መደገፍ ትጀምራለህ እንዴ? እውነት አቤት ወንድሜ ሰላም ይብዛልህ። አሁን ይሰማል። የአየር ሰዓቱን ለአንተ ሰጥሃለሁ። ኤክስፕሌን አድርግላቸው ቪዲዮውን ለመስራት ምን እንዳነሳሳ ምን እንደገጠመክ የቻልከውን ያክል ጊዜ ወስደህ ኤክስፕሌን አድርግላቸው። ታብታብ አድርጉት። ሪከርድ የምታደርጉ ሰዎች ስክሪን ሪከርድ የምታደርጉ ሰዎች አድርጉ። ይሄ ወንድማችን ነው ወላይታ አካባቢ ላይ የኢዩ ጩፋን ልምምድና ድርጊት በመቃወሙ ምክንያት ከመኖሪያ ቤቱ የፍርድ ቤት ማዘዣ ይዘው ባልመጡ በፓትሮል ተጭኖ በመጡ ዩኒፎርም ባደረጉ ሰዎች ቤቱ ተገንጥሎ ተበርብሯል። በድንገት ነው ከቤቱ ወጥቶ ሌላ ቦታ ያለው። ህጋዊ የሆነ መጥሪያ አላመጡለትም፣ ግን ያሳደዱት እንደሆነ ነው የተናገረው። የዚህ ደግሞ ምክንያቱ ኢዩ ጩፋ እንደሆነ ነው የነገረን። ሐሳብን ንገረን። ለአንተ ሰጥቻለሁ ሐሳብን። ማይክን ዘግቻለሁ። እሺ አቡናዬ አመሰግናለሁ በጣም ቴንኪዩ። ወደ ጉዳዩ ሲመለስ ወደዚህ ቪዲዮ በቪዲዮ እንድጮህ ያደረገብኝ ጉዳይ
በዛሬ ብቻ ከዚህ በፊትም የዛሬ ከሁለት ወር በፊት በወላይታ ሶዶ በነበረው ኮንፈረንስ ላይ በሶሻል ሚዲያ የተለያዩ ሐሳቦችን በውስጤ የሞላልኝን ሐሳብ ስለጥፍ ነበረ፣ ስፎስት ነበር። አንድ መጽሐፍ ቅዱሳዊ ያልሆኑ ልምምዶችን በመቃወም ነው እየስፎስት የነበረውኩት ታስቀምጥም የነበርኩት ለትውልድም በዚህ እንዲጠነቀቅበት ጭምር ለማድረግ እንጂ አንድ ግለሰብን ለማሸማቀቅ ለመግታት አይደለም። የግልም ችግር የለብንም። እኔ ሐሳቦችን አስቀምጬ ከዚህ መነሻ የእግዚአብሔር ቃል የሚለው ይሄ የነ ጳውሎስ ያደረጉ ወንጌል በዘይት የሚተመን ወይም የሚገለጽ በዘይት የሚተመን ወይም የሚታወቅ የሚገለጽ አይደለም። ወንጌል ስለ ልጁ ነው። ይህ ከወንጌል እውነት የራቀ ልምምድ ስለሆነ እቃወማለሁ የሚለውን ሲል ተጽፎብኝ ነበረ። ተደውሎልኝ ነበረ በስልክ በከተማ ፖሊስ አዛዥ ቢሮ ነው የሚደውልልህ ብሎ ያልሆነውን አንድ የፖሊስ አካል ነው በቴሌግራም ስልኩን ሴቭ አድርጌ ፎቶን ሁላ አለኝ በሰዓቱ የዛሬ ከሁለት ወር በፊት። ከዛም ዛቻው ሲበዛ ምንድነው በስልክ እንደዚህ መስፈራራት? እኔ አድራሻ ያለኝ የራሴ የሆነ ህይወት ያለኝ ባለ ትዳር የልጅ አባት በመስሪያ ቤት በራሴ መስሪያ ቤት የሚሰራ ልጆቼን ቤቴን የማስተዳድር ሰው ነኝ። ስለዚህ ህጋዊ አካል የሆነ ሰው እኔን በአድራሻዬ ጠቅሶ ቀርበ ቃል እንድትሰጥ የሚል ደብዳቤ በእጄ መጥሪያ ከደረሰ እኔ ቀርቤ ቃልን ለመስጠት ፍቃደኛ ነኝ፣ ከህግ በላይ አይደለሁም ብዬ ሲናገር እሺ መተህ ቃል ስጥ በስልክ ሲባል እኔ ራሴን የቻልኩ ሰው ስለሆንኩኝ ኢትዮጵያዊ ነኝ፣ ዜጋ ነኝ፣ ያለ መጥሪያ በስልክና ተብዬ መሄድበት ነገር ስለሌለ አልሄድም ብዬ ተውኩ። ተቋረጥክ። ተቋርጠ ነበር። በቪዲዮ ይውጣ የምትሉ ሰዎች ኔትወርክ ያለበት አካባቢ እንትኑ ፕሮግራሙን ለመደረግ ወደ ተመቸው በስቲ ዞር በል ኔትወርክ ያለበት አካባቢ እውነት እኔ ነኝ ያስወረድኩ የሚሰማ ከሆነ ከእንደገና ላክልኝ። እኔ ነኝ ያስወረድኩ። ያወራ ከሆነ እንትን ነው ብክነት ነው የሚሆነው። ላክልኝ ከእንደገና ቦታውን አስተካክልና ውሸታም የምትሉ ሰዎች ግን ወይኔ ስልኬ ወደቀ ጠላት ወደቀ ምስጋና ይዤ ተንኮታኮተ ምስጋና ይዤ ቃሉ ለብሼ ምስጋና ይዤ
የተቀባ ሰው ላይ እጅ ማንሳት ትርፉ ይሄ ነው። በቃ የተቀባ ሰው ላይ እጅ ስታነሳ ስታንድ ራሱ በጠረባ ነው የሚለው መንፈሱ። ስታንድ ለተቀቡ ሰዎች ተፈጥሮ ራሱ ይዋጋላቸዋል። ኔትወርክ ይዋጋላቸዋል። ለተቀቡ ሰዎች ጌታ ለመረጣቸው ሰዎች ቴሌ ይዋጋላቸዋል። ኔትወርክ አስቸግሮታል። አይ ቲንክ አንድ ቁጥር ጻፍልኝ ካለ